አፍቼ ይዋጋ ለኢትዮጵያ ተብሎ እንዴ ሁልጊዜ ለኢትዮጵያ ብለን እየሞትን ነው ካል አሁን ለኢትዮጵያ ብለን አንሞትም አሁን ምን ሞተው ለስልጣን ነው ለኢትዮጵያ ብለን አይደለም ኢትዮጵያዊነት ሌላ ነው ፕሮፌሽናል ለማኞችን እያፈራን ያለነው በሶሻል ሚዲያ ላይ ለማኞችን እያፈራን ነው ጋይስ go to work ሂዱና ስሩ ወንድ ልጅ ሲለምን አያምርበትም go to work ስሩ የሆነ ነገር ክሬት አድርጉ ልመና ስራ አይደለም it's so ugly ያስጠላባቸዋል አርሶ አደሮችና ከተሜዎች ድንጋይ መደርደር አለባቸው ድንጋይ መደርደር ወደ አማራ ክልል ያለውን የሰፈረውን መከላከያ ሎጂስቲክስ እንዳይደርሰው ድንጋይ መደርደር በድንጋይ መንገድ የመዝጋት አባዜ ያለባችሁ ሰዎች እኔ ጋሉና ግንብና አስፋልት እንዴት እንደሚሰራ ነግራችኋለሁ ዘመኑ ተቀይሯል ደሞ ዱላ ይዘ ሆ ቀረ አሁን ምንድነው ወደ ፍቅር ጉዞ ተያይዞ ኦላኒዞ አባቴኛ እኔ ሰሞኑን እጅግ የገረመኝ ነገር ቢኖር ኢትዮጵያ ትፈርሳለች አትፈርስም የሚለው አተካራ ሲሆን አስገራሚ ከድንቃ ድንቅ ዜና መሃል ይካተታል ብዬ አሰብኩት የደንቦች ኃላፊን መልስ ነበረ ፍቃድ ያላት እንደሆነ እንዴት ብላ ነው የምትፈርስ ግንባታ ፍቃድ ካላት አትፈርስም ማለቱ አስገርሞኛል ደንቡ እኔ ከዚህ የገንዘብ ማሰባሰብ ራሴን አግልያለሁ የጎንደር ልጆች ገንዘብ ማሰባሰብ ስትፈልጉ ጥሩ በደስታ ቀሚስ ለብሼ መጥቼ አሰባስብላችኋለሁ የሸዋ ልጆች ገንዘብ ማሰባሰብ ስትፈልጉ በደስታ ጥሩ መጥቼ አሰባስብላችኋለሁ የቤት አማራ ልጆች ገንዘብ ማሰባሰብ ስትፈልጉ ጥሩ መጥቼ በደስታ አሰባስብላችኋለሁ የዘንድሮ ሚዲያ በጎጃም ዙሪያ ላይ ግን እጄን አንስቻለሁ ይሄ ነው ከዛሬ ጀምሮ የምላችሁ ይኖር ጎጃም ውስጥ ለምትፈጠረው አንዲት ነገር ተጠያቂ አይደለም ካሁን በኋላ ተጠያቂ አይደለም ይሄ ነው ምለው አይገርምም ሰላም ጓደኞቼ እንዴት ናችሁ በእናታችሁ ቲም ቪዲዮ ኮፒ ሊንክ ያያረጋችሁ ለዲያስፖራዎቻችን አድርሱልኝ እሺ እኔ ምለው ከሀገር ባንወጣም እኮ ምን እየሰራችሁ ምን እንደሚከፈላችሁ በደንብ እናቃለን እዚህ መጥቶ ይሄን ያህል መሬት አይንኩኝ ማለት መበጣጣሱ አስፈላጊ ነው እዛ አንተ 24 ሰዓት ወይኔ አምላኬ ያልገይቱ ጋር ነው ይያልክ ተጠግረረ የመጣ እዚህ ወይኔ ለማያቃችሁ እሺ ሲያስጠሉ እንግዲህ የሚዲያው ፍጭት በጣም ተጋግሏል በጣም ነው የሚገርመው መቼም የኛ ነገር ያው ለገንዘብ ነው እንግዲህ ያው እንደዛ ነው አይደለ ለገንዘብ ስለሆነ እንግዲህ እርስ በርስ ሲጋጩኛ ደግሞ ቁጭ ብለን እያየን እንግዲህ እንገምግማቸው እንዴት ይመስላችኋል ለማንኛውም የናንተም አስተያየት ፈልጋለሁ ነገር ግን ሰሞኑን እንደዛ አይነት ነገር አሳያችኋለሁ በጣም ብዙ የተደበላለቀ አይነት ሚዲያዎች መጥተዋል አንዳንዶች ተዘግተዋል አንዳንዶች አሉ ምን እንደሚፈጠር ባናቅም ግን አሁን የሚዲያ ጦርነት በጣም ጦፏል ጠብጠብ አረግላችኋለሁ እንደሚመቻችሁ እርግጠኛ ነኝ እናንተን ማስተያየት ፈልጋለሁ ወደሚቀጥለው አላት ይቸግራሉ ይሄንን እንዴት ታሰበ መቼ ዝግጅት ተደረገበት ማንንም ሰው በዚህ ጉዳይ ላይ ምንም ሊል የሚችል አይመስለኝም በዚህ ሰዓት ምንም ማለት አልፈልግም አለም በዚህ ሰዓት የጎማ የመኪና ጎማዎች አሮጌ ጎማዎች በብዛት ተዘጋጅተው ካምፑ ዙሪያ ላይ ለሊቱን 360 እንዳይሉ 360 ዲግሪ ዙሪያውን ጎማዎቹን በተመደበላቸው የርቀት መጠን አጠጋግተው በተሰጣቸው ክፍተት ዙሪያውን ከበቡ በርከት ያሉ ጎማዎች ነው የተደረቡ ተቀመጡ ጎማ እንግዲህኛ ምናቀው ለማሽከርከር ነው ዛሬ ግን ተአምር ሰርቷል ጎማ ይሄ ተአምረ ጎማ ተብሎ በኢትዮጵያ ታሪክ ተጽፎ ይቆያል ተአምረ ጎማ ራስን አጥፋ ነው የሚል እንደ ጎማ ውስጥ ገባ ያለን አሁን ራሱ ጎማ ውስጥ የመኪና በዚህ ሰዓት እንደ ውጣ ያለ እነዛ ጎማዎች በራሳቸው የመጡ ምንድነው ለመቀጣጣያ ሚረዳ ነገርም አብሯቸዋል ከዛ የሆነ ሰዓት ላይ ለሊት ነው ይሄ በሙሉ ሲሰራ አንዲት ኮሽታ የለም ምንም ተኩስ የሚባል የለም
መከላከያ ተኝቷል። አንድ ትንሽዬ ካምፕ ጎማዎቹ ተለኮሱ። ዙሪያውን ነው ጎማዎቹ የተለኮሱት። ጎማው ሲለኮስ የሳት ወገግ ሲፈጠር ወይ ጥይት መተኮስ ከተጀመረ የሚመጣ ኃይል ካለ ተብሎ ኃይል ሊመጣ የሚችልበት ቦታ አጥንተው እነዛ ቦታዎች ላይ ኃይል አስቀምጠዋል። ያ ጎማ ተቀጣጥሎ ይጨሳል። ያላንዳች ጥይት ተኩስ ከ30-40 ደቂቃ በኋላ አለቀ። እንግዲህ የዚህ ነገር ጉዳይ ጎማ ሲቃጠል የጎማ ጭስ እየማገ በየቦታው ተፈንግሎ እንኳን ጥይት መተኮስ ቀና ብሎ እንዲገጥሞኛል ማለት የሚችል እዛ ካምፕ ውስጥ የለም። ገባልኝ ቡናው ወጤኑ ነው ቀነስ ቡና ብለ ምን ሆነሽ ነው አስካለ እንጀራ በሲኒ ትሰጥኛለሽ እንዴ? ነው ተራከቦት ስላልታጠበ ብዬ እኮ ነው። አስካለ ጦዘሻል እንዴ? በዘነዘና ሰጥኝም ጠላት ይገለን ይችላል። እናም ምንም እንኳን ማንንም ቢነካንም ቢጠራን ሆነ ቀና ብለን ጦርነትም ላይ ሆነን ውጊያም ላይ ሆነን መዞርና ሲጠሩን አቤት ማለት የለብንም። እንዴ አለቃ ዝንብ እንኳን ቢያርፍብን መንቀሳቀስ አንችልም ማለት ነው? ምንም አይነት በረራ እንዳይካሄድ ተወስኗል። አይሳስብ ያለ ጥይት ተኩስ የዘንዘልማ ካምፕ ትላንትና ምሽት ሐሙስ ለአርብ አጥቢያ ተጠናቀቀ። እኔ ብቻ አይደለሁም አይደለ ጭንቅላቴ ውስጥ ፊልም የሚሰራው ኔትፍሊክስ ኤንድ ቺል በሉት። ይሄ ጭንቅላት አንዳንዴ የሚያስለቅስ ነገር አስባለሁ። እንባይ ተናንቆኝ ወደውን ባንንና ወዳጄ ማንም የለም እኮ ምን ሆነሽ? አንዳንዴ በቃ የሆነ ያበጠ ቦታ ላይ ሄጄ ስዝናን 5 ሳንቲም ዱዴ የለኝም እኮ ኪሴ ውስጥ እሰራዋለሁ ፊልሙን ጭንቅላቴ ውስጥ የታባ እንዴት ዳብል ቡቂ ባይጠጣ ኖሮ ድርቀት ይገለው ነበር አለ መሰለኝ።